25000 የወንድ ቁጥብ ሆነን ለምንድነው ወንድ ልጅ ሁለት ዕጣ ሴት ልጅ ግማሽ ዕጣ የምትወስደው ውርስ ላይ ይኸው እስከ ዛሬ ድረስ የምንፋረድበትን ህግ እጅ አውጥተን እንሻራለን? ቀጥልልኝ። 25000 ወንድ ቁጥብ 45000 ሴት ቁጥብ ሁሉም ተዋጣጣፈን እኩል ይሁን ብሎ በደርግ ጊዜ ሲታወጅ ነው ይዘዋለሁ 25 ቁጥር ነበርኩኝ 125 ቁጥር ነበርኩኝ የዛን ጊዜ በቁጥር ገብቶበታል በጅምር ታሸንጀ ቁጥር የለም ወልጅ ስለበዛኝ 124 ሻውል ያለ ምን እያለ ነው? በእጅ ብልጫ የሴቶቹ ቅጥቦች በለጡን። ስለዚህ ምን አደረግን? ወንድና ሴት እኩል ይውሰዳልነ። ወደ ምድር ብመለስ በደርግ ጊዜ ሴትና ወንድ እኩል ይሁን ሲል ስሰማ ከደርጎቹ ውስጥ ወልይ ያለ ወይ አልኩኝ። ክህደት ነው እኮ እንዳለ ወንድምና እህቶቼ ሆይ እንዳለ ክህደት ነው። እንደው እቺ ቃሉ እንዲናት የሚባልም የለም። ቀጥል። የሚቀጥለውን ደግሞ ክፈትልኝ። ታቸውም ሸخص ሱራ ማለት እምብርት ማለት ነው። እንደዚህ ተብሎ የተሰየሙት ለምንድን ነው ይላሉ ለማሻይኾች ሲናገሩ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። በቁድረት ኢላሂ ሱብሃነሁ በዛ ነው በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱራ ማለት እምብርት ማለት ነው። ሸህ ሱራ የተባለው ግለሰብ ከእናቱ ማህፀን ውስጥ እኔ በቆሻሻ መውጫ አልወጣም ብሎ ይሄ ራሱ እኮ ክህደት ነው። ለምን? አላህ በግልጽ ነግሮናል። ወላሁ አኽረጀኩም አውጫችን ማን ነው? አላህ ነው። ثم السبيل يسر የማህፀኑን የእናቱን መውጫ መንገድ ያገራለት አላህ ነው ይላል። ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸህ ሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ ራሱ ሆዶን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች ዛሬ ኡማው ሁለት ሐቅ አለ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው? ቀጥል። የሚቀጥለው ፋይል ክፈትልኝ ሙቤ። አንድ ነፋሃት አላህ ያርገው የሚለው ንጥዋል አንድ ያቁምልኝ። ሲሷላችሁ አሁን ጥያቄ ልጠይቃችሁ ነው የአላህ ባሪያዎች ሆይ እኛን ከነሷራዎች የሚለየን ምንድነው? አላህ ስንት ነው ብንባል ሁላችንም አንድ ነው አይደል ምንለው? አንድ ነው አላህ ነው አይደል ምንለው? ይሄው የግለሰብ ምን ይላል? ክፈተላቸው ይስሙት። ከዛ አብራራለሁ። አንድ ነፋሃት አላህ ያርገው የሚለው ንጥዋል ሲሷላችሁ ተብለናል። እንደው ማሪስ ወይነን አርጆአለሁ በለው ያ ነፋሃት ይመጣ ዛሬ አርገናል አሽረና ወላ አላህ ነው እንጂ የሚያረገው እንዴት አርጆአለሁ ይላል። ሸም የጠሩ ብሎ ለዲያም ኢንሳን ነገሩበት ዲያና ሀዱ ሸም የጠሩ ወይ ታገር ናችሁ ተውለደረ አርጆአለሁ የሚለው ሸህ ማን ነው? እኛው ነን። እንዴት ይሄን ትላለ? አላህ ያርገው ላለው ደረሰየንም አሊፈን ተተፈ ብለሰኝ ያሐዳ ያቀነው አንተ መሐመድ ብለህ መርቀኝ ከማክሰኞ እስከ እሑድ እኔ ሸህ እናንተ ደረሳናችሁ ብያላለሁ። ሲሷላችሁ ተብለናል። አላህ ያርገው የሚለው መርቀኝትን ነፋሃት ይመጣል አርጆአለሁ ላለው ሆኖ አገኘዋለሁ። እንግዲህ አስለውስነል ኪታን ያገረው ነው እንደምሳሌ እስትጃባ ጀባ አሜን። አሁን ልብ በሉ። አንድ ነፋሃት አለ ማለት አንድ ጥሪ ነገር አለ የሚቆሰቁሰው መርቀም ስላለ ጫት ይቀምና አላህ ያርገው የሚለውን እተወውና ይሁን እላለሁ ሆኖ አገኘዋለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ልብ በሉ ምን አለ? ሲሶ አላችሁ ተብለናል። ሲሶ ማለት 1/3 ነን፣ ዋሪሶች ነን፣ ወራሾች ነን አለ። የማን ወራሾች ናቸው?
ጌታችን አላህ ይወረሳል እንዴ? ይሄ ክህደት ባለበት አገር ላይ በተለይ ይሄ የወሎ ሰው ነው። ቲክቶክ ላይ ነው ያገኘሁት ቪዲዮውን። አደም ተወልዶ ያደገው የት ነው? ወሎ ነው። ከራስ በላይ ንፋስ ይባላል። ታግሎ ክልሉ ላይ ያለውን ኩፍር እንዲህ አይነቱን ምን ማድረግ ሲገባው በግልጽ መቃወም ሲገባው ዛሬ ሰዎች ብቅ ብለው ሙዚቃ፣ የሴት ልጅ ሂጃብ፣ ኒቃብ እኮ የሚመለከተው የነብዩ ሚስቶች ነው እንጂ ይላል። አንድ ጥያቄ አለን። ዳዕዋ ሲደረግ ዓላማ አለው። ዓላማው ምንድነው? ሰዎች አላህን ወደ መፍራት እንዲመጡ፣ ከአመጽ እንዲርቁ። ሰዎች እኮ ቀልድ እንዲያረጉት ነገሩን ሁሉ ምን አደረጉት? የትኛው ዘፈን ነው የሚቻለው? አበባየውሽ ሚለው የቴዲ ነው ወይስ የሮፍናን ነው ክልክሉ ብለው ጨዋታ እንዲያደርጉት የተደረገው በዛ ነው። ሁለተኛ አንድ ትልቁም ነገር ልንገራችሁ፣ ንጽጽር ላይ ያላችሁ ወንድሞች፣ እናንተ ለምሳሌ ክርስቲያኖች ጋር ሄዳችሁ በክርስትና መጽሐፍ ቅዱሱ ላይ እንዲህ ይላል እንዲህ ይላል እንዲህ ይላል፣ ተአምረ ማርያም ላይ እንዲህ ይላል ብላችሁ ትናገራላችሁ። እስቲ እፎይ አንድ ቀን አህባሾች የሚሰሩትን ክህደት ይሄ አሁን መጠቅስላችሁ አንድ ቀን አንስቶት ያውቃል? አያነሳውም። ለምን? ተናበው ነው የሚሰሩት። እነሱም እሱ ቤት ሄደው ወሃቢዮች ሙስሊሞችን አይወክሉም ይሉለታል። እሱም ክህደታቸውን ሸፍኖላቸው የሁለቱም የጋራ ጠላት ማን ሆነናል? ተውሂድን ምን ሰብከው ሰዎች። በዚህ ደግሞ ኢኽዋን አልሙስሊሚኖች አላስቀምጥ ብለውናል። ድሮ ምን ይሉ ነበረ? ቅድሚያ ለተውሂድ ስንል የወያኔ ቅጥረኞች ይሉን ነበረ። ዛሬ ግን ሰው ባነነባቸው። ማን ለምን እንደለፋ ማን ልፋቱ ምን እንደሆነ በግልጽ ታየ። እኛ ሰዎች ከሽርክ መውጣታቸው ነው የሚያሳስበን። አሁንም እንለፋለን። ባላህ ፍቃድ ጌታችን አላህ ሱብሓነሁ ወተዓላ ይረዳናል። ከዛ ውጭ ያሉትስ ዓላማቸው ራሱ ይታወቃል። አገራችን አሁን ይሄ ሁሉ ክህደት እያለባት ሰሞኑን አገራችን ላይ ስንት አጀንዳ ሙስሊሙ ላይ መጥቶ ሲያበቃ ለምንድን ነው እነ ይስሐቅ መፋታት ያቃታቸው? ምክንያቱም ምን እየተደረገ ነው ያለው? ሰዎች ዋለው እንዲቀሩ እዚህም ጋር ሐቅ አለ እዚህም ጋር ሐቅ አለ። ስለዚህ ከዚህ በኋላ ምን አትበሉ፣ ዝም በሉ፣ አሻኢራዎችን አትንኳቸው የመሳሰለው ነው እየተባለ ያለው። እኛም ማንነካቸዋለን። ይሄን ክህደታቸውን ክህደት መሆኑን እንነግራቸዋለን። እነሱም ራሳቸው እያመኑ እየተመለሱ ነው። የሚፈለገው መመለሳቸው። ከዛስ በአንዷ በትክክለኛዋ በሐቋ ጎዳና ላይ አንድ ሆነን ወደፊት ጀነት እንድንገባ ነው። ከዛ ውጭስ ግማሹ እንደዚህ ሲሶ ተሰጥተናል እያለ ግማሹ አቡል ጀበል የተባለው ግለሰብ ከአደም በፊት ነበረ እያለ እንዴት ብሎ ነው ተያይዘን ጀነት ልንገባ የምንችለው? በፍጹም ሊሆን አይችልም። ቀጥል። የሚቀጥለውን የድምጽ ፋይል ክፈትልኝ ሙቤ። መርሐባ ትልቅናውማ ወለፈስራ አላህ ሹም እኮ ነው ሸልሞ ፈጠረ። በፊት ተሰራ ጉዳዩን ልናገረው የአደም ጭቃ ነው እጁን አተኮረው ነበር ያሳመራል ሌሎች ያወቁ። ይሄው እኛ ሙስሊሞች ምናምነው ሀታ አገራችን ላይ ያሉ ክርስቲያኖች የሚያምኑት አባታችን አደም ከመፈጠሩ በፊት አንድም ግለሰብ አልነበረ። የመጀመሪያው የሰው ልጅ ማን ነው? አባታችን አደም ነው። ይሄው ምን እያሉ ነው የቃጥባሬ አምላኪዎች? የሼክ ቃጥባሬ ልጅ አቡል ጀበል የሚባለው የአደም ጭቃ ተፈናጥሮበት ነው እጁ ላይ ያለው የጠቆረው ይላሉ። እውነት እንደፈለጋችሁ እንትን በሉ። ምክንያቱም ሁሌ ብዙ ጊዜ ቲክቶክ ላይ ለሊት ተነስተው የቤት ስራ ሰርተው ልክ አብረን እንዳደግን እንደኖርን አብረን ነው የተሰማኝና የልባ ንጽህና፣ ምስኪንነቷ፣ ቁንጅና ዓላማችንን ያስተካክልልን። ቀጥል። የሚቀጥለውን ፋይል ክፈትልኝ። ለማይነት እኮ ነው የሚታየው በግሮ ዋና ረጋጭ ነበር ተባልቆ አፈሮ ያልታኮ ጊዜ ነው የሐልቁን ዘርዘሮ ለይቶ ያወቀው ያየው ተዛዞሮ
ገና መጣ ዚክሮ ከስጋም ተልኮ እጁ ላይ ብቻ አይደለም ምልክት አለው የሚሉት እግሩ ላይ ራሱ ምልክት አለበት ይላሉ። ማን? አቡል ጀበል የተባለው ግለሰብ አደም እየተፈጠረ የነበረበትን ጭቃ ያቦካው ማን ነው ይላሉ። በዚህ ዘመን የነበረው የሼኽ ኢሳ የሼኽ ቃጥባሬ ልጅ የሆነው ነው ይላሉ። ከዛ ደግሞ ዞር ዞር ብሎ እስከ ቂያማ ድረስ ምን መጣውን እኮ የሰው ልጆች ማን ቀድሞ አይቶናል እያሉ ነው? አቡል ጀበል እያሉ ነው። ይህን ክህደት አላህ እኮ ነው ያጋለጠው። ወረቢ እንደው አላህ እንኳንም ያኖረኝ ይሄን ለማጋለጥም እንኳንም ሰበብ ያደረገኝ ሙስሊሙ ይሄን ክህደት እምነት ነው ተብሎ ተሸፍኖለት ወደ ጀሃነም እሳት እንዲጓዝ ሲያረጉት ነበር። ፈሊላሂ አልሐምዱ ወልሚና ሙሉ ለሙሉ ምስጋና ለአላህ ነው። ይሄ ክህደት በአደባባይ ተለቀቀ። ስንትና ስንት ሰዎች ከዚህ ክህደት ወጡ። እስቲ ቢላሂ አለይኩም እዚህ የተሰበሰባችሁ ወንድምና እህቶች እነዚህ ትልልቅ አጀንዳዎች ጀሃነም ውስጥ ዘላለም ዓለም የሚያኖሩ ትልልቅ አጀንዳዎች እያሉ ሌሎች አጀንዳዎች ለምን የሚጎተቱ ይመስሏችኋል? ሰው በክህደቱ ላይ ወደ ጀሃነም እንዲጓዝ በዛው በክህደቱ ላይ ወደ ጀሃነም እንዲጓዝ በዛው እንጂ አስበውላችሁ መስሏል? ሁሉም እኩል መብት ይሰጠው አሻኢራም ማትሩዲያም ቦታ ይሰጣቸው ሲሉ አስበውላቸው መሰለ? በፍጹም ሊሾፍሯቸው ነው። አላህም አያሳካላቸው። አላህም አያሳካላቸው። ሰው እንዴት በገዛ ወገኑ ላይ ይጨክናል? ስልጣን ይቅርብ፣ ሀብት ይቅርብ። ሰው በዚህ እምነት እያመነ ሲሞት እያየ ዝም የሚያስብል የትኛው አንጀት ነው? ቀጥል። የሚቀጥለውን የድምፅ ፋይል ክፈትልኝ። ዘንጋራ ሶፍ አሳመረ የኖሆን ሰፊና ጠብቆት የኖረው ከነ ኢብራሂም ጋር እየተባበረ ብሳት ውስጥ ነበረ እየተሻረኩ። እሺ አሁን ደግሞ ስሙ። ከዩሱፍ አለይሂ ሰላምም ጋር ነበረ ማን? አቡል ጀበል። የኑህንም ሰፊና የጠበቀለት ማን ነው? አቡል ጀበል። ከኢብራሂም አለይሂ ሰላም ጋር እኮ አብሮ ነበረ በእሳት ውስጥ። ኢብራሂም እሳት ውስጥ ሲወረወር አብሮት እየተሻረከ ነበር አሉ ማን? አቡል ጀበል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ በቁርአን ላይ በግልጽ የነገረን ኢብራሂም ነው አይደለም ብቻው እሳት ውስጥ የገባው። እነዚህ በድፍረት ምን ይላሉ? አቡል ጀበል የተባለው የቃጥባሪዎች ልጅ ምን ሆኗል ይላሉ? ከኢብራሂም ጋር እኮ አብሮ እሳት ውስጥ ነበር፣ አልሞተም። እሺ አደም ሲፈጠር ከአደም በፊት ነበር። እሺ ከዩሱፍም ጋር አብሮ ነበር። እሺ የኖህንም ደግሞ መርከብ የጠበቀላቸው እኮ እሱ ነው ይላሉ። ጠባቂው ማን ሆኖ ሳለ የኑህንም መርከብ የጠበቀው አላህ ነው። ዩሱፍንም የጠበቃቸው አላህ ነው። ኢብራሂምንም ከእሳት ያወጣው አላህ ነው። የአላህ ባሪያዎች ሆይ ይሄን ክህደት አሁን በዚህ ውይይት ይፈልጋል። ይሄ ክህደት ይሄ ክህደት ውይይት ይፈልጋል። ይሄ ቢድዓ ውይይት ይፈልጋል። አንድ ሀቅ ነው አይደል ያለው? እነ ይስሐቅ እሸቱ አይደለም አላማቸው። እኔ መድረክ ላይ ነው ይላል። አንተም ተናገር፣ አንተም ተናገር። ከዛስ ህዝቡ የትኛው ህዝብ ነብዩ ይመጣል ሲባል አሜን ብሎ የሚያምነው ህዝብ ሐቁን በራሱ ይወስን ይሉታል። ለራሱ ገና እምነት ምን እንደሆነ ያልገባውን ህዝብ ማለት ነው። ስለዚህ የፈለጉት ምንድነው? የእሳቱን መንገድና የጀነቱን መንገድ እኩል ለማድረግ ነው የፈለጉት። ጌታ አላህ Subhanahu Wa Ta'ala አያሳካላቸውም። የሚቀጥለውን ፋይል ክፈትልኝ። ሌቦች በሸህ ስም ኡማውን ከአላህ ሲያረቁት ክፈትና ይስሙ ህዝቦች።
የከዲም ማዚያ ገባሾች በሬ የለኝም እኮ እንደው አሁን በሬ ፈለቁ አላቸው። ማዚያ እንዲቀን ቀርቶታል ይገርም እንግዲህ አሳመድ ቤት ነው አሁን ማገኘው ማን ይሄዳሉ አመድ የሚባል ሀብታም ነው እዛ ቤት ነገ ጉዝጓዝ ይዘህና ብለዋል። ሳቸው ሂድት ሲሉ ኮርማ ሲያቀርባ መኔ ዛሬ ላንተ አይደለም ጭማ የሆነ ሰው አለ ሲል ምንድን ይሄ ማዚያ ገባ ብሎ ለነገ በሬ ፈለቁ ነው ለሱ ልቅም ምንሽም አንተ ቤት አለህና አላቀው በላታ የኔዲያ እንግዲህ ቁጭ ቆይ እንዲያጎዘብዝ የኔ ነው ማለት እንዲህ በሬ ሁለት ላም ሰጥቻለሁ ያን አሰጡና ወገላከራይም ነው በሶስተኛው ቀን እርሻ ሲያርስ ጥላቸውን ገፍተው ላው ሲሄዱ በደረሳ ጋር ለከኔ ያገኛል የለይ አልሐምዱሊላህ አላህ ሰጠኝ ማሸቀለም ነው ታዩ እናንተ በሮች እኛ በሩ ሰምታችኋል ያላህ ባሪያዎች በሬዎች ሰጡት አሉ። አመዴ የሚባል ሀብታም ቤት ሄደው ሲጎዘጉዝላቸው ዛሬ ዱዓ ማረገው ላንተ አይደለም አንድ የተቸገረ ሰው ሰኔ ገብቷል ሚያዚያ ገብቷል በሬ ፍጠሩልኝ ብሎኛል። ከዛ ይሄ ሰውዬ የሰጣቸው ለሱ ሰጡት። ከዛ ሱ ሲያርስ ማን ይሄዳው ሸህየው በጃንጥላ ሄደው እገሌ አቤት በሬዎች አገኘ አልহামዱሊላህ አላህ ሰጠኝ አለ። አላህ ሰጠኝ ሲል የዚህ የሌባ ሰውዬ መልስ ምን ሆነ? መች ለምነኸው ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥል እስቲ እስከ መጨረሻው ይስሙት ጉዱን። ተቆስ ምን ፎቶ ምን ይነሳል ታላቸው ላይ ቀንበሩን አውርዶ እንደበረረ ቤት ሲሄድ ምን የሚያሻኩ ዛሬ ይላል የሚያዘሮች ፎቶ እንዲያው ባጠደው እስከሚያልፉ ድረስ አልহামዱሊላህ በሸ መሐመድ ጀዝጌዱ አላህ ሰጠኝ ብትላቸው አላህ እንዲያው ተስደስተው ተነስቶ ያጫቱን ምንም ይዘዛ ማን ነው ባንጂ ማሻጡማ ማሻሰግሪ ማሻቁማ ነው አንተና አላህ መርሐባ ያለው እኔ ዱዓ አርጌ በሰጠው የኔ በሮይ ነው በረሃን እስቲ ዱዓ አርግና ቀስቅሳቸው እንግዲህ ያለ ማራም ያን ጊዜ ማሽኛና ሰዎች አዛኛቸው ያለው በእንግዲያስ የማቸውን ሩሃንያ ተጥቶታል ያገበቸው ዘንተሸት ለሆቴል በረሃ ሳውቀሽት ኑና አሳድራቸው የኔያቸው ያስጠጥቷል ምን ያሉ በሮች አሉ ገዛ አሁንም በሳምንቱ ሲያ አሁን ልብ በሉ በሬዎቹን ደማቸውን ሩሃንያ ጠጥቶታል የሚሉት ምን ለማለት መሰላችሁ? በሬዎቹን ደማቸውን ጂን አስጠጥቼብሃለሁ አይሰሩልህም ከዚህ በኋላ አያርሱልህም ረገሙት ማለት ነው። ወላሂ እኛ ሀገር እኮ ማለት ነው ብዙ እኮ ደጃሎች አሉ። ሰውየው ቢሳካለት መርቀነህ ነው ይሉታል፣ ሲከስር ረግመህ ነው ይሉታል፣ ሲከስር ረግመንህ ነው ይሉታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥለሁ ለከሪም የታደር ቢያናደር ፈበብ ያገኛል አልহামዱሊላህ ሸህ መሐመድ ጀዝቢዱ አርገው ለሰጠው እንጂ ምን ያለ ካለ ሀቢብ ጨምረንልሃል ሰርተንሃል ጨምረንልሃል ባለ እንግዲያማ የዛሬት እኮ ገርመህ ነው እንዴት አልኢባዲ አዲታ ነው ደማ አላህ ዲጃም ገብቷል በሬ ያገኘውን የበለፋው ልፋ ለፍቸት አላህ ቃድ ባመጣው አልহামዱሊላህ አላህ ሰጠኝ አቁሞ አላህ ሰጠኝ ያልከው የት ተዋውቃችሁ ነው? ይህ እንግዲህ ሌብነት ሙቤ አላህ ያቀሃል አያቀህም? ጀርመን ተቀምጠ ያቀኛል። እጅን አንስተ ብቻ ጌታዬ ሆይ እኔ ደካማ ባሪያህ ብለህ መለመን ነው አይደል? ሰውየው ሲጀምር አላለም እኮ ይሄ በሬ ተቀበለ የተባለው ሰውዬ እኔ በዱዓ ያመጣው እኮ አላለም። አልহামዱሊላህ አላህ ሰጠኝ ነው ያለው። አላህ የታውቀው ነው ደግሞ ላንተ የሚሰጥህ ይሉታል።
ይሄ ነው እንግዲህ ህዝባችን ላይ እንዲያረጉ የሚጫወቱበት። ይሄን ዝም ብለዋል እነ ይስሐቅ ለዘመናት፣ ለአንድ ዓመት ለሁለት ዓመት እኮ አይደለም ለዘመናት ይሄን ክህደት ይሄ እነዚህ ሱፊ እየተባሉ በህዝብ ላይ የሚጫወቱትን ሰዎች በመላው አገሪቱ ላይ ዝም ብለዋል። ሱንዮች ላይ ግን ብትራቸው ይበረታል። ቀጥልልኝ፣ የሚቀጥለውን ፋይል ክፈትልኝ። ልጅ አባቱን በእድሜ ይበልጣሉ ይላል። አልሐምዱሊላህ ይመስገን ገፋር ቀልቤን ያዞረልኝ ወደ እናንተ በር በእናንተ የሸሸ ያገኛል ሹምሽር ሊለግስ ነው መሰል ደመናው ዟዟረ የልቅስና የስልካችሁ ንባብ ይሰማ ጀመረ ስማችሁ ለማንሳት ችግር ወይ ስኖረን አሁን አካበበኝ በሰማይ በምድር ጨነቀኝ ተበበኝ እንደምናገር ማን ቀደም ብሎ ማን ይተአኸር እንኳን መናቂቡን አብሮ ሊሰጥር ስምስሙን ለማንሳት የሚያደናግር አህለል በይቱ ሁላ ተዳርስተዳር ሁሉም ባንድ ሆኖ ነው ሙስጠፋ ጋር ዛሬ ድረሱልን ላገኘን ችጋር። አሁን ልብ በሉ፣ ይህን ክህደት ምን ትሉታላችሁ? እኔ የሚገርመኝ ማለት ነው እነዚህ ሚንበር ቴሌቪዥን ምንድነው ይሄ ዋሪዳ የመሳሰሉት እንዲህ አይነቱን ክህደት የሚያስተላልፍ ሰውዬ ካልሸለምነው ይላሉ። ምንድነው የሚሸልሙት ነው እኮ ነው ያልገባኝ። ሰውን ወደ ጀሃነም ለወሰደው ሰው እንዴት ይሸለማል? አላህ ሂዳያ ይስጠው ተብሎ ዱዓ ይደረግለታል እንጂ። ሰምታችኋል። ችግር አካቦኝ ሲያበቃ በእናንተ ሸሽቼባችሁ ከማን እስከ ማን ከሙስጠፋ ይዤ እስከ አቡል በሸር ከነቢዩ ሙሐመድ ጀምሮ እስከ አደም ድረስ ያላችሁ ድረሱልኝ ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። መከራ ውስጥ ሆኖ የደረሰላቸው ማን ነው? አላህ። ኢብራሂም እሳት ውስጥ ገብቶ ማን የደረሰለት? አላህ። ዩኑስ አሳ ነባሪ ሆድ ውስጥ ገብቶ ማን የደረሰለት? አላህ። ይሄንን ተውሂዳችንን ሊነጥቁ የመጡ ሰዎችን እነ ይስሐቅ እነ አደም የመሳሰሉት ምን ሲያደርጓቸው ይታያል? ማዲህ እነዚህ ሰዎች የነብዩ አወዳሾች ይሏቸዋል። እነዚህ የነብዩ አወዳሾች አይደሉም። የነብዩን ዲን ከስር ከመሰረቱ ነብዩ የለፉለትን ሱሐባዎች የሞቱለትን ሊገረስሱ ነው የመጡት። አንድ ከባድ ጥያቄ ያነሳለሁ። የነብዩ ሙሐመድ ሬሳ ሰለላሁ ዐለይሂ ወሰለም ሳይቀበር እዛው ጋር በሆነበት ሰዓት አቡበከር ምን አለ ረዲየላሁ ዐንሁ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል። አላህን የሚያመልክ ሰው ካለ አላሁ ሐዩን ላይሞት፣ አላህ ሕያው ነው ማይሞት ጌታ ነው አለ። ዛሬስ ነቢዩን አትወዷቸውም በሚል ስም አላህን ትተን ለነቢዩ አምልኮ እንድንሰጥ በእንዲህ አይነት በሙሐመድ አወል በተባለው አይነት ግለሰቦች ለዘመናት ሙስሊሙ ወደ ክህደት እየተጠራ ነው። ወደ ተውሂድ አይደለም የተጠራው። ይህን ስንናገር ደግሞ አናፍርም። ይህን ስንናገር አናፍርም። ሰዎች የሚፈልጉት ምን እንደሆነ ታውቃላችሁ? አላህ የልባቸውን ያቀባቸዋል። ለምንድን ነው ኢኽዋን አልሙስሊሚኖች አላህ በዓለም ላይ ያከሰራቸው? ከ90 ዓመት በላይ ነቢያት የለፉለትን አንድም ቀን ስላልሄዱበት አላህ አከሰራቸው። በነቢያት መንገድ ቢሄዱስ ኖሮ አላሁ ስብሓነሁ ወተዓላ ለነቢዩ ቃል የገባላቸውን እነሱንም ይረዳቸዋል። የሚቀጥለውን የድምፅ ፋይል ክፈትልኝ ወንድሜ። ለሰዎች አላህ ሰበብ ያድርገው። በ1860 እንደተመሰረተ የሚነገርለት የደገር ጌታው ሸየ መስጂድ መስራች ሼህ ሸሪፍ ኢብራሂም ጦሃ የተባሉ የሃይማኖት አባት ሲሆኑ ከአባታቸው ሼህ ኢብራሂም ጦሃና ከእናታቸው ከወይዘሮ ሎሚታ ወዲ በ1833 ዓመተ ምህረት አካባቢ እንደተወለዱ ይነገራል። የሼህ ሸሪፍ አባት ሼህ ሸሪፍ ኢብራሂም ጦሃ በወቅቱ በአካባቢው ታዋቂ የእስልምና ሃይማኖት መሪና
ሃይማኖታዊ መምህር የነበሩ ሲሆን የአካባቢውን ህብረተሰብ ልጆች በማሰባሰብ ቁርአን ያቀርቡ ነበር። ከተማሪዎቹ መካከል አንዱ ልጃቸው ሼህ ኢብራሂም ሲሆን አባት ሼህ ኢብራሂም ልጃቸውና ሌሎች ተማሪዎቻቸውን በዙሪያቸው ኮልኩለው ቁርአን በሚያቀርቡበት ወቅት በአንድ ቀን አንድ ያልተለመደ ነገር ተከሰተ። ልጅ ሸሪፍ እንደ ተማሪነቱ ከሱ የማይጠበቅ ባህሪ ያሳይና አባት ሼህ ኢብራሂም ከሌሎች ደረሶቻቸው ነጥለው በአባትነትና በአስተማሪነት መንፈስ ለመቅጣትና ከስተት ለመመለስ ይሞክራሉ። በዚህ ጊዜ ልጅ ሸሪፍ አባቱን እኔ እኮ በእድሜ ካንተ በልጣለሁ እንዴት ትገርፈኛለህ በማለት አስገራሚና ያልተጠበቀ ነገር ይናገራል። በልጃቸው አስገራሚና አስደንጋጭ ቃል ግራ የተጋቡት አባትን ሰምታችኋል ወንድምና እህቶቼ። ልጅ አባቱን በእድሜ በልጣለሁ እያለው ነው። ቀጥል። ምን ማለት ነው ልጄ? እንዴት ነው የወለድኩን አባትን ትበልጣለህ በማለት ይጠይቃሉ። ልጅም መልሰው አንተና እናቴ ልጅ ሆናችሁ ከብቶች ስትጠብቁ በሬዎች ተጋጥመውባችሁ ወደ ገደል ሲሄዱ አንተ ስትጨነቅ ከገደሉ በኩል ብቅ ብለው በሬዎችን በዘንግ ወደ ሜዳ የመለሱልን ሽማግሌ አታስታውስምን? ይላል። የልጅ አባትም አስታውሳለሁ ይላሉ። ታዲያ አንተ ከኔ አዛውንት ትበልጣለህ ይላል ልጁ። አይ ከእሳቸው እንኳን አልበልጥም ይላሉ አባት። ልጁ ከመወለዱ በፊት ስላለው የአባቱ ልጅነት አጋጣሚ መናገሩ ግራ ያጋባቸው። ልጁም እኔ አዛውንት እኮ እኔ ነበርኩ ይላል። አስገራሚውን ተአምር ለመቋጨት ሼህ ኢብራሂም ህፃኑ ልጃቸው ታሪካቸውን ያወቀበት ተአምራዊ ኃይል ተገለጸላቸው። የልጃቸውን የወልይነት ተሰጥኦ የተረዱት አባትም እኔ አንተን ለማስተማር የበቃው አይደለም አንተ ከኔ ትበልጣለህ በማለት ልጃቸው ወደ ሌላ አካባቢ በመሄድ ከተሻለ የሃይማኖት መምህር ትምህርት እንዲማር ፈቀዱለት። አሁን አላህ ባሪያዎች ሆይ ወልይ ማለት በቁርአን ምን እንደሆነ ተነግሮናል አልተነገረንም? አላህ ምን አለ? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። የነዚያ የአላህ ወልዮች እኮ በእነሱ ላይ ፍርሃትም ሐዘንም የለባቸው። እነማን ናቸው እነሱ? አላህን የሚፈሩና አላህን የሚታዘዙ እኮ ናቸው አለ። ተመልከቱ። ልጅየው አባትየው ምን አለው? አንተና እናቴ ልጅ እያላችሁ ከብቶች ተጋጥመውባችሁ ወደ ወንዙ ሊሄዱ ሲሉ ትልቁ ሰውዬ ከወንዙ ማዶ መጥተው በሽመል የመለሱልህን ሰውዬ አታስታውስም ወይ አለው። አዎ ሲለው እኚህ ሰውዬ እኮ እኔ ነበርኩ አለ። ታዲያ እንዴት ብሎ ነው ካረጀ በኋላ ተመልሶ እናቱ ማህፀን ውስጥ ገብቶ ከእናቱ ማህፀን የወጣው? ይህን ክህደት አያችሁልኝ ወንድሞቼ? ይህን ክህደት ለምን ዝም አሉት? ለረጅም ዘመን እንዲህ አይነት ክህደቶች በቴሌቪዥን በመሳሰለው ሲለቀቁ ለምን ዝም አሉ? ይህን እኮ እኔ በቴሌቪዥን ነው ያገኘሁት። በዩቲዩብ ተለቆ እኮ ነው ያገኘነው እኔና ጓደኞቼ። እኛ ሌላ አጀንዳ ኖሮን ነው አይደለም። ህዝቡ ከእንዲህ አይነት ክህደቱ ወጥቶ ወደ ጀነት እንዲገባ ነው። እነዚህ አወያይነን የሚሉት ሰዎች ግን ችግር የለም ባላችሁበት ሁኑልን። አሻኢራም ማትሩዲያም ሱፊያም ሁሉም እኮ አንድ ላይ ሆኖ ሙስሊም ነው እያሉ ክህደት ላይ ያለውን ሰው ሁሉ በክህደቱ ላይ እንዲሄድ ሊያስተኙት ነው። ይሄ ደግሞ ማጭበርበር ማታለል ነው። የሚቀጥለውን የድምፅ ፋይል ክፈትልኝ። ያበራ ሙዛባት ማይደፈር ነጀብ ያበሩ ሙዛባት ማይደፈር አቤት ይታይልኝ ምነው የኔም ዱር ዙሩ ልጌቶች በዐውን በነስር ተጃችሁ ከጅዬ ቁም ያለሁ በር በእናንተ የሸሸ ምነዝ የማያፍር ዐሻዬን አውጡልኝ በዛሂር በሲር። ሰምታችኋል። ያበራ ሙዛባት የሚሏቸው የአብሬት ሼኽን ነው። የማይደፈር ይሏቸዋል። ራሳቸውን እንኳን ከደርግ ማስጣል አልቻሉም ነበር። እኚህ ግለሰብ ደርግ ነው እሳቸውንም ልጆቻቸውንም ተከታዮቻቸውንም ወስዶ የገደለው። ያበራ ሙዛባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር ጉዳቴን እዩልኝ አላቸው። ነቢይላህ አዩብ ደግሞ ቁስል በደረሰባቸው ጊዜ ሰውነታቸው ላይ አላህ ምን አሉት? አኒ መሰኒ የዱር አሉት። አላህ ሆይ እኔ እኮ ጉዳት ነካችኝ ዳበስ አደረገችኝ አሉ። ስለዚህ ሙሐመድ አወል የተባለው የሽርክ መንዙማ ባይ ከአላህ ውጭ ላለ የአብሬት ሼኽ ለተባሉት ጉዳቴን እዩልኝ ይላቸዋል።
ነብዩላህ አዩብ ደግሞ አላህ ሆይ ጉዳት እኮ ዳበሰችኝ አሉት። እንቀጥል ምን አለ? ምን ነው ይታይልኝ እኔም ዱር ዙሩልኝ ጌቶቼ በአውን በነስር እርዳታና ድል ለኔ ስጡኝ አላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እርዳታም ድልም የሚጠየቀው አንድ አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። ከዛ ቀጠለና ምን አለ? ሐጃዬን አውጡልኝ በዛሂር በሲር በድብቅም በግልጽም እኔ የደረሰብኝን ጉዳይ እስቲ እናንተ ፈጽሙልኝ ይላቸዋል። ከዚህ የበለጠ ክህደት ሰምታችሁ ታውቃላችሁ? የአላህ ባሪያዎች ሆይ ላ ሐውለ ወላ ቁወተ ኢላ ቢላህ። የአላህን መብቶች ተነስቶ ለፍጡራን ይሰጣል። ይሄ ደግሞ ዝም እንዲባል ይፈለጋል። ለምን? ዓላማው ሌላ ስለሆነ። የሚቀጥለውን የድምፅ ፋይል ክፈትልኝ። ዘፈን ያላችሁ ሳዳቶች አኺያረ ቀኝ እጄን ጨብጡኝ ወድቄ እንዳልቀረ ሽሊላ ጌቶች ናርሂቡ ዱስቱር መቼም ለእናንተ ሁሉም ያምር በእናንተ የሸሸ መነዝ የማያፍር የበጌቶች አትለፉኝ አደቤን ባያምር አደበ ቢስቡልሃ እንደኔ ቢኖር ባሪያ ሲባል ማጥፋት ዕለት ነው ድር ለእናንተ ይገባል ያጠፋ መማር። ልብ በሉ በእናንተ የሸሸ ያገኛል ሹምሽር አለ። አላህ ደግሞ በግልጽ ምን ብሎን ሲያበቃ ፈፊሩ ኢለላህ ወደ አላህ ዙሩ ነው ያለን፣ ወደ አላህ ሽሹ ነው ያለን አይደለ? መጨረሻ ላይ ምን አለ? ለእናንተ ይገባል ያጠፋን መማር አለ። አላህ ደግሞ በግልጽ ምን አለ? ወመን የኽፊሩ ዙኑበ ኢለላህ ከአላህ ውጭ ወንጀልን የሚምር ማን አለ አለ። ከአላህ ውጭ ራሱ ወንጀል ሚምር አለ እያሉ ይሄው እንደዚህ ኡማውን ወደ ክህደት እየተጣሩ ነው። ከኛ የሚጠበቀው ምንድን ነው? እንደ ዘውትሩ ማስተማር ነው። ቀጥልልኝ የሚቀጥለውን የድምፅ ፋይል ቪዲዮ ነው። እንኳን ድምፅ ቪዲዮ ኦኬ ችግር የለም። ቪዲዮ ማየት ከፈተ ቪዲዮውን መታየት ከቻለ አሳየው። ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚህ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው የምንመልሰው። የነብዩ ሐዲስ ተብሎ አለቀ መሰለኝ። ደግሞ አለቀ። ይሄም ክህደት እንግዲህ አገራችን ላይ ነው ያለው። አቡበከር ሱለይማን የአህባሽ ቴሌቪዥን ላይ አሻኢራ ነኝ ማቱሪዲያ ነኝ ብለው ከሚቀርቡት ሰዎች ውስጥ ነው። የነብዩ ሐዲስ ነው ተብሎ ሰነዱ ማን ዘንድ ሄዶ? ነብዩ ዘንድ የገጠመ ሰነዱ መቋረጥ የሌለበት ሰሂህ የሆነ እንኳን ቢሆን ስለ አላህ የሚናገር ግን ሆኖ ከኛ አቅል ጋር ጥሬ ቃሉ ካልሄደልን ነብዩ አላሉትም ብለን ነው ምን መልሰው አለ። ምን ትፈልጋለህ ታዲያ? ይሄ ክህደት ያለበት ሀገር ላይ ስለሌላ አርስት ለምን ማውራት አስፈለገ? የነብዩን ሐዲስ አለመቀበል ምን ማለት ነው? የኛ አቅል በሸሪዓ ስር ሊሆን ነው ወይስ በሸሪዓ ላይ የበላይ ሊሆን ነው የተላከው? ሙስሊሞች ከምንም በላይ ጠንቅቀው ዲናቸውን ሊጠብቁ ይገባል። ኮሜንት ላይ እንዲህ ተደራጅተው ገብተው ጀበል ምናምን ብለው ስለተንጫጩ ወላሂ የዓለምን ህዝብ ይዘው ቢመጡ እቺ ሐቅ አትሸነፍም። ከአላህ ውጭ ሌላ አምላክ የለም። የነብዩን ሐዲስ ያልተቀበለ ፊ ዱንያ ወልአኺራ ያፍራታል። አባቴን በእድሜ በልጣለሁ የሚል ክህደት የሚያስተላልፍ ሰው በዚሁ መንገዱ ላይ ከሞተ የጀሃነም ነው። አደም ከመፈጠሩ በፊት ሰው ነበር ብሎ የሚያምን ሰው በዚህ እምነቱ ከሞተ የእሳት ነው፣ በክህደት ነውና የሞተው። የሚያጅበው እኮ ማለት ነው መሀይማን ክህደት ላይ ይሆኑ። ይሄን እያወቁ ይሄን ሸፋፍኖ ማለፍ እንዴት ነው አላሁ ሱብሓነሁ ወተዓላ ዘንድ
ያችን ኬላ ምናልፋት? አጭበርብሮ ማለፍ ይቻላል? አበደን አበደን። ንግድ የፈለገ እኮ ዓለም ላይ ስንት ንግድ አለለት። በዲን ግን አይነግድ። የሃይማኖት ሰው የሆነ ሐቋን ብቻ ነው ግልጽ አድርጎ ለህዝቡ ሊሄድ የሚገባው። የሚቀጥለውን የድምፅ ፋይል ክፈትልኝ። እዚህ ቦታ ላይ ለመምጣት የጀመርኩት በ1976 ዓመተ ምህረት ነው። በእግር ነው። ሰኔ ላይ ነበር። ይሄ ባቄሎ መውሊድ እየተባለ ነበር በፊት ላይ ሲደረግ የነበረ መውሊዱ ማለት ነው። በሰኔ ነበር። ሰኔ ላይ እንመጣለን። ከዚህ ተቆርቆሮ ክልል ውጭ ታጥሩ አይወጣም ሰው፣ በዚያ ውስጥ ብቻ ነበር። ይሄን ያክል ሰውም የለበትም። በእግር ጫማ ሳንለብስ ነበር እንመጣ ነበር። በኔ እንመጣለን። ወራፌ እንደርስና ወራፌ መጀመሪያ ዘይረን ከዛ እንደገና ጤሳት አጥበን እዚህ ቦታ እንመጣለን። ከዚያ በኋላ ስንል አሁን እንደገና በኋላ ከ1983 ወደዚህ እንደገና ጥቅምት 15 ዞረ የእሳቸው መውሊድ። ከዚያም በኋላ ዛሬ ግን በከላላ መስመር ከላላ ወረዳ ደገሬ ሰይድ ሸረፈድን መቃብኛ እናነግሳለን ብሎ የወረዳው እገዛ ስላለ መስመሩንም በጣም አጥድቶታል። ከዚህኛውም ያለ አገናኝቶታል። ህብረተሰቡን ለተጠቃሚ አብቅቶ ጤና ስጡ እንላለን። ጤና እናገኛለን። ሀያታችንን አቆዩን እንላለን። ሀያት እናገኛለን። ክብረት እንላለን። መውለድ እንላለን። የምንፈልገውን ነገር ከዚህ ቦታ ላይ አግኝተን እንጂ አጥተን አንሄድ። እዚህ ቀርቶ እዛ ሆነን ነው በእሳቸው ሰይድ ሸረፈድን እሳቸውም በዚህ አይነት ስለምንጠቀምባቸው ራሱ መናቂባቸው ድረስ አለን። አሁን ራሱ ኦኬ አላህ ያሳያችሁ። እንግዲህ ጤና በሉት እድሜ በሉት ሁሉን ነገር ከአንድ አላህ የሚጠየቀውን ጠቅላላ ሸረፈዲን የተባለውን ግለሰብ መተን እንጠይቀዋለን እናገኛለን እያሉ ነው። ይሄ ክህደት ያለበት አገር ላይ ዝም ይባላል? የአላህ ባሪያዎች ሆይ በኒ እስራኤሎችን አላህ ምን አላቸው? እነዚህ ሐቅ የሚደብቁትን ሐቅ ለደብ